አትላኩ፣ በቃ ሴቶች አትላኩ። ዴት አግኝቻለሁ እኔ። እስቲ አንድ ቆንጆ ልጅ አግኝቻለሁ ልላክላት እስቲ። እኔ እንደው ከ330 ሺው አብዛኛው የራስሽ ፎቶ ነው አይደለማ? አዎ የእሱ አይደለም። ምን አልከኝ? የአንቺ ፎቶ አይደለማ? እንዴት ማለት? እስቲ ሌላ ፎቶ አድርጊ። ሌላ ፎቶ አድርጊ ማለት ውረጅ 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 ውረጅ፣ ውጭ ውጪ ውጪ። ታፕታፕ አድርጉ፣ ታፕታፕ። አዎ ያማታል። ወዲያው ነው የለየሁት እንደሚያማት። ይቺ ልጅ ዝም ታሰኘኛለሽ፣ ግን ቆይ አንድ ጥያቄ ጠይቃብቻለሁ። ሼር ኮፒ ሊንክ ታፕታፕ አድርጉ። ፎሎ ያላረጋችሁ ፎሎ አድርጉኝ። እሺ ነቀው እኮ ነቅቻለሁ። ዛሬ እንዲሁም ነቀው፣ በደንብ ነው የነቀሁት። ፍቅሬ ፍቅሬ ታፕታፕ አድርጉ። አንድ 100 ሺህ ግባ ጋይስ፣ ታፕታፑ። ሰላም ወንድ ነው። ወይኔ በጌታ ወንድ ነው። ውጣ 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 ውጣ። 30 ሺህ ፎሎወር አለው ግን ወንድ ነው። አይ በቃ ጀለስሽ አረግሽኛ። የሆነች ልጅ ዝም ብላ ትልክልኛለች። ቆይ ከዚህ ትንሽ ጥራቱ እንደ በፊቱ አይደለም። ኔትወርኬ ነው። ሃይ ማራናታ ሊበላ ሞን እንዴ ነህ? እናትን ልብድ ያለ ውጣ ቡሽቲ ሲያስጠላ ትይ የሸርማጥዮ የልጇ ልጅ አረብ። እኔ ግን ስንቴ ነው የምመክራችሁ? ተው፣ ወንድ ሆናችሁ ተው፣ በሴት ፎቶ አትግቡ። ወንድ ሆናችሁ በሴት አትግቡ፣ አታሰድቡን። ማውጣት ማንፈልገውን ስድብ እኔ አሁን አምልጦኝ ነው እግዚአብሔርን። እንዴ ምንድነው? ቂጣችሁን ይበላችኋል እንዴ? ያሳከካችኋል። በኢየሱስ ክርስቶስ በጣም ነው የሚያስጠላው እግዚአብሔር። አሁን ወንድ ቴክስት ቢያደርግልስ እንዴት ልትመልስለት ነው? ወንድ ሆነ በሴት እንዴት ማአዲነክ ናይ ሀጠራው የሆነች ቆንጆ ልጅ ልካ ነበር፣ ደግሞ አመለጠኝ። ሙስሊም ሆነሽ ቆንጆ ሴት ላክሽው፣ ላኪ ድጋም ሴት የእሷን አስገባለሁ ብዬ እንትን አልኩ። አረ እናት አትሳደብ እና ምን አይነት እንደዚህ አይነት ቡሽቲ ልጅ ከወለደች ታዲያ ምን እናርግ? ታዲያ ቆንጥጣ ማሳደግ ነበረባት። ተው እንደዚህ አትበሉ፣ አታቀሳስቡ። ሁሌም በየቤት እናትን ልብዳለ ማለት አይቀርም። ሰው አምልጦት ሲል እናት ምናምን አትበል። ቆረቆንዳ ሁሌም በየቤት ትላለ። ታውቃላችሁም ሰው ሆን ብሎ የሰው እናት አታክ ለማድረግ አደዛ የሚለው አታቀሳስሩ። ጊማታም ሁሌም በየቤት ትላለ። ሁሌም አሉ ስትናደድ ወይ እናት አፈር ትላለ ወይ እናት ትበዳል ትላለ። ሰው ሲል ግን አታከ እናት አትሰደብ ጀላይ ሲደብ እናት እሺ እንታ ሮባ ምን ታርግልኝ? እንዴት ነሽ የኔ እናት? ሰላምት እንዴት ነህ? አለን። ሰው ያቀሳስራል። መጀመሪያ ስምህን በትክክል ጻፍ። በጭስ ተደብቄ ምናምን አትበል። ቂንጥራ ሰሙት እስቲ ቪዲዮ አብሪ። እሺ ከመዝሙር ነው ወደ ስድብ ያስገቡን እግዚአብሔር
አይሰማም ሰሙቲ? እሺ ይቅርታ ቆይ እንዴ አንቺ ነሽ እንዴ? ማታ ገብቼ ነበር የሆነ ጥያቄ ልጠይቅ ነበር የገባሁት። ኢየሱስ ክርስቶስ ፍቅር ያዘሽ እንዴ ሰሙ? አረ ለለሰኛው በዛሽብኝ እውነት አይ ካንስል አደረኩና ከዛ መልሽ ላኪ ስትልሽ ሰማ መልሽ ላኩ እንጂ ለመግባት አልፈለኩም። ቆንጆ ሴት ልከሻል አስገቢ ስልሽ አንቺን አልነበረም እኮ ሌላ ቆንጆ ልጅ ልካ ነበር። እውነት እሺ ይቅርታ እንደዛ ከሆነ አይ የላክሽው ግን ለምንድን ነው? በቃ በውስጥ ላውራህና ከዛ ፕሮፍ ታደርጋለህ። እሺ ምንድን ነው? አይ ንገረኝ እስኪ ማስታወቂያ ብቻ እንዳይሆን። እዚህ ልንገር። ምንድን ነው? እዚህ ማለት ነው ዱባይ ቪዲዮ ምናምን ስትለቅ ያው አልጎሪዝሙ ምናምን ብዙ ቪው የለም እና አንተ ቤት ማታ ገብቼ ሳለ በጣም ብዙ ልጆች ጽፈውልኝ ነበረ እና ነጋዴ ምናምን ናቸውና እቃ ምናምን ይፈልጋሉ እና አንተ ቤት ገብቼ ማለት አውርቼ ማለት ነው የሚፈልጉ ሰዎች ምናምን እንትን እንዲ ኮንታክት እንዲያደርጉኝ ግን ማስታወቂያ ማለት ከፈለክም በክፍያው ማለት ነው። ግን አንተ ቤት ገብቼ ፎሎ እንዲያደርጉኝ ምክንያቱም እዚህ እንትን የለም ብዙ ቪዲዮ ብለቅም አይታይም እኔ። ስለዚህ ስራሽ ከዱባይ ልትልኪ ነው በቃ? እንዳትናደድ። አይ ለምን እናደዳለን? ስፖርት የሚሰሩ ሰዎችን አበረታታለሁ። ግን የሚሰራ ሰው አበረታታን ቁጥር ሰው እየናቅን ነው። አሁን አንቺ ጀመርሽ ማስታወቅ ሁሉም እስከ ማታውን እስከ 7 ሰዓት ሁሉም እየገባ እንዲህ ብታረግልኝ እንዲህ ብታረግልኝ እኔማ በውስጥ ላወራክ ነበር ግን ይሄ ልጅ ለምን አታስወጡልኝም? ሰላም የሚባለውን ሰውዬ በጣም ያስጠላኝ ነገር እኔ በጣም ይሄ ጽንፈኛ ሃይማኖተኛ ነን የምትሉ ሰዎች የኔ ላይ ባጣት ለመሰላችሁ በጣም እንደናንተ ኃጢአት የሚሰራ የለም። በጣም ብዙ ኃጢአት የሚሰራ ሰው እግዚአብሔር ቤት ቤተክርስቲያን በጣም የሚመላለስና መስጊድ የሚመላለስ ሰው ነው። ሌላ ሰውን ሼም ለማስያዝ ምናምን የምትሞክሩ ማለት እና ስለዚህ እሺ ምን ሊተባበርሽ ነው ያሁን? አንተ ስትገባ ማለት ነው ገብቼ ፎሎ እንዲያደርጉ ግን ዛሬ ሌላ ቀንም ማለት ነው። በሌላ ቀንም ማለት ነው። ሁሌ ማታ ላይቭ ለመግባት ከኔ ጋር ሁሌ እንዲገስት እየገባሽ እኮ ከፍዬ እኮ ነው። ልክ እንደ ማስታወቂያ ከፍዬ ማለት ነው። እሺ የአንድ ጊዜ ቪዲዮ ሳላበራ አጥፍቼ ተቀምጬ ከዛ ስንት ተከፍይኛለሽ? ልክ እንደዛ ማለት ነው። እናወራለን ፖስት ገና ስንት ነው የመክፈል አቅምሽ? አይ ንገረኝ፣ እዚህ ችግር የለም። ስንት ነው የመክፈል አቅምሽ? ምሳሌ አሁን ገና አስለን 1000 ፎሎወር አልገባውም። 1000 አልገባሽም? አልገባውም። ቪዲዮ አልፖስት ማይተም ለዛ ዛሬ 971 ገባሽ። ትናንት 800 ነበር ሻይችሻል። አሁን 1000 ገብቼ 200 ሰው ፎሎ አድርጎኛል። ስለዚህ በአንድ ፎሎወር 5 ብር ያስማማሻል? አንድ ፎሎወር 5 ብር? አዎ 1000 ፎሎወር ከጨመረልሽ 1500 ብር